ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ፣ ያላገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይሁንላችሁ፣ በልጅ ተባረኩ፣ እግዚአብሔር ያክብርልኝ ሁላችሁንም ከክፉ ነገር ሁላ ይጠብቃችሁ። እመቤቴ ማርያም ድንግል ማርያም ከልጇ ከወዳጇ ጋር ትማልዳችሁ ከክፉ ነገር ሁላ ጠብቃ ሁላችንንም አገራችንንም ሰላም ታድርግልን። ዛሬ እጄ የመጣሁትኝ እንግዲህ ትንሽዬ ማርና የበቆሎ ዱቄትና ማር ይሄ ምንድነው? የሮዝ አበባ ውሃ አንድ ጋር ቀላቅዬ ማለት ነው። ውሃ ንጹህ ውሃ ሳይሆን የሮዝ አበባ ውሃና የበቆሎ ዱቄት ማር አንድ ጋር ቀላቅዬ እንዴት ነው ለፊቴ የምጠቀመው? እስኪ ምንድነው አንዴ ብቻውን እንትን አይልም ማለት ነው። የበቆሎ ዱቄቱና ማሩን ብቻውን ሳይሆን ትንሽ የሮዝ አበባ በጣም ለፊት የሚመች ነው። በሳምንት አንዴም ሁለቴም ሲመቻችሁ ብታረጉበት ጥሩ ነው። በአንድ እጄ ስለማይመቸኝ እስኪ እንግዲህ የበቆሎ ዱቄትና ማር የሮዝ አበባ ውሃ ቀላቅዬ ነው ማሳያችሁ ማለት ነው። ለምን ሮዝ እንትኑ ማሩና በቆሎ ዱቄቱ ብቻውን ራሱ የቻለ አይሆንም። ያው ፊቴ ቆንጆ ሆናል። ማርያምን ጥሩ ነው፣ ተጠቀሙ። ወፈር ላርገው እንዳይዝረከረክብኝ የበቆሎ ዱቄቱን ትንሽ ወፈር አድርጉት። ለምን አንዳንዴ ዝርክርክ ይልና እንትን ይላል። ፀጉሬ ይኸውላችሁ ተበታትኗል። በጣም እንደ ሲሚንቶ ነው የበቆሎ ዱቄቱ እንትን እርግት የሚለው ውሃ ካላረግንበት ማለት ነው። እንደ እንትንም ሰርቶ የበቆሎ ዱቄቱን ደግሞ እንደ አጥሚትም ሰርቶ እንትን ማለት ይቻላል። ምንድን ነው ማለት እንደ መቀባት ይቻላል። የሩዙንም እሱንም እንደ አጥሚት ሰርቶ ማለት ነው። እና በጣም ቆንጆ ነው፣ ተጠቀሙት። የበቆሎ ዱቄት ለተጎዳ ፊት ከማር ጋራ በጣም ምርጥ ነው። የሮዝ አበባ ደግሞ በጣም ከሚባለው በላይ በጣም ምርጥ እና እንትን ነው። የሮዝ አበባ ተጠቀሙ። የሮዝ አበባ በጣም ተጠቀሙ። ያ ጠበቅ ያደረኩኝ የሮዝ አበባን ግግር ይላል። የበቆሎ ዱቄት እንደ ሩዝ አይደለም ብታው ግግር ነው የሚለው። እንትን የመዥመድ የመጠንከር ባህሪ ያለው ከእንትኑ ጋራ ከማሩ ጋራ ሲሆን እስኪዋሃድ ድረስ ሲሆን እንትን የማለት ነገር አለ እና ቆንጆ ነው፣ ተጠቀሙ። አሁን በነገራችን ላይ በጣም ነው እኔ ፊቴ የምንከባከበው ማለት ነው። ጠቀማለሁ። የመቀባውም ነገር አለ፣ ግን ከመቀባታችሁ በፊት ታጥባችሁ ነው መቀባት ያለባችሁ ማለት ነው። ታጥባችሁ ታጠቡትና በደንብ ጥብትሉና ትቀቡታላችሁ እንደዚህ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? የምወዳችሁ ማከብራችሁ ምስራቅ ልኑር ለልጆቼ ነኝ። ያው ጥፍት ብያለሁ። አሁን መጣው ስራ ልና ማለት ነው። ወይኔ ይንጠባጠባል እንትን ይላል። ይኸውላችሁ እንደዚህ እንትን ማለት ባህሪ ያለው ከማሩ ይሁን ከምኑ ይሁን ግን ለፊት ወይኔ ሲመች፣ በስማ ሲመች። ማር ደግሞ የኢትዮጵያ ማር ነው የተጠቀምኩት እኔ። እናንተ ያገኛችሁትን ማር መጠቀም ትችላላችሁ። እኔ የኢትዮጵያ ማር ነው የምጠቀም። ደስ ይላል። ሽታው የአበባው የሮዝ አበባ ሽታው በጣም ደስ የሚለው። ተጠቀሙ። አሁን ከላይ ራሱ እንደዚህ እንትን እያለ ይንጠባጠባል ማለት ነው። የሆነ የመንጠባጠብ ባህሪ ያለው ይኸውላችሁ ይንጠባጠባል። ግን ፏ አድርጎ ነው የሚሄደው። ፏ አድርጎ በቆሎ ዱቄትና ማር የሮዝ አበባ ውሃ ቀላቅሉበትና ማለት ነው። እንግዲህ በጣም ምርጥ ነው፣ ተጠቀሙት። አንዳንዴ እንደኔ የተጎዳ ፊት በማዲያት የተጎሳቆለ በፀሐይ
እኔ አሁን ቤት ውስጥ ቤታችንም ከበረንዳ ስላለን በረንዳ ማጠብ አለ፣ ውሻ ይዞ መውጣት አለ። ምን አለ ውሻ ይዤ መውጣበትን እንኳን እኔ በጣም ዘና የምልበት ደስ ይለኛል። ለምን ይዤ እወጣለሁ? ዘና ብዬ ነው የምመጣው። እኔ ዛሬ መጀመሪያ ሳይሆን ይሄ 3ኛ ጊዜ ነው ስሞክረው እና ተጠቀሙ ለሰርግ ለልደት ምናምን ፊታችንን እናሳምር ካላችሁ ይሄን ተጠቀሙ ማለት ነው። ይደርቃል፣ ግን ለምን እንደዚህ እንደሚሆን እግዚአብሔር ያውቀው። ከምኑ እንደሆነ እንደዚህ እንትን እንደሚያደርገው እግዚአብሔር ያውቀው። ያው የሮዝ አበባ ባዶውን ብትጠቀሙት ቆንጆ ነው። እንደ ቡና ብትጠጡት በሞቅ ባለ ውሃ ተፈልቶ ይጠጣል። እንደ ቡና ጨመር አድርገው ማለት ነው። እሱን ስኳር አድርገው ምናምን ይጠጣሉ። ማር አድርጉና ጠጡ። መድኃኒት ነው ለሁሉም። የሮዝ አበባ እንደ እኛ ሀገር አረቄ እንደምናወጣው ነው እነሱም የሚያወጡት። እና የሁላችሁ ነጫጭባ መስለናል። እጃችሁንም ተጠቀሙት። እጃችሁንም ተጠቀሙ። ቆንጆ ነው። ማር አለው። ማሩም ሁሉም እጃችንንም ለተጎዳ እጅ፣ ለሚሰነጣጠቅ እጅ፣ ለከንፈራችሁን ቆንጆ ነው ማሩ። የሮዝ ውሃው ጣዕሙ ይጣፍጣል ይጣፍጣል። እና እንደዚህ ተቀብተን ፏ ብትን ብለን ማለት ነው። እጃችን የበቆሎ ዱቄት ለሁሉም ነገር ጥሩ ነው። ምች መጥቶኛል ብታው እዚህ ጋር አንዳንዴ ደግሞ ቪዲዮንም ዘና የሚያደርግ አድርጎ መቅረጽ ጥሩ ነው። ውድና የተከበራችሁ ቤተሰቦች አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮቹ ደግሞ ላይክ በማድረግ አግዙን። እንግዲህ ይኸው ብለን ተቀብተናል። ትንሽ 15 ደቂቃ 20 ደቂቃ በኋላ እታጠበዋለሁ ማለት ነው። እኔ ብዙም ጊዜ አላቆይም። ልክ ወጣ ሲሉልኝ ነው የምጠቀመው። ወዲያውኑ እታጠባለሁ። ቀስ ብላችሁ ማታ ተቀቡት። ይሄ የበቆሎ ዱቄቱም የሮዝም ውሃ ጥሩ ነው ለፊት ለሰውነት በጣም ጥሩ ነው። የሮዝ ውሃ በጣም ጥሩ ነው። ተጠቀሙ። ለማዲያት ለምን ጥሩ ነው የሮዝ ውሃ። ባዶውን በጥጥ የሮዝ ውሃ ባዶውን በጥጥ ብትጠቀሙት ጥሩ ነው። ይኸው ኳ እየመጣ ይኸው ተጠቀሙ። በጣም ምርጥ ነው። ይኸው በአንድ ደቂቃ እኔ በቃ ብዙ እንኳን አላቀየውም። ለምን እኔ ሰዎቼ ወዲያው እንደወጣልኝ ስለሆነ የምጠቀመው እነሱ ሳይመጡብኝ ደግሞ ቶሎ መጨረስ ስላለብኝ ነው ቶሎ የምጠቀመው። እኔ ለፀጉር ምናምን ትሪትመንት አልጠቀምም። ለምን ስለማይመቼ ማለት ነው።
ፎጣ በራሳችሁ በምትጠቀሙት ፎጣ ተጠቀሙ። የምትቀቡት ነገርም ካለ በምትቀቡትን ነገር ተጠቀሙ፣ ተቀቡ። ፏ ነው የሚያደርገው ፊት ፏ ነው የሚያደርገው። በቆሎ ዱቄትና ማር ነው። ማር ከምንበላው ማለት ነው ከምንበላው ማር ላይ መጠቀም እንችላለን። ከራሳችን ከምንበላው ማር ላይ እኔ የኢትዮጵያ ማር ነው የምጠቀመው። እናንተ ደግሞ የፈለጋችሁትን ተጠቀሙ። በዛ ላይ እኔ ማዲያት አለብኝ፣ አሮጊት ነኝ። እዩ ፊቴን እንደዚህ ፏ ብትን አደርገዋለሁ ማለት ነው። ፏ ፍክት አደርገዋለሁ ማለት ነው። ተጠቀሙ፣ ይጠቅማቸዋል ብዬ አስባለሁ። የሮዝ አበባ ውሃና የበቆሎ ዱቄት ማር ነው የተጠቀምኩት። እኔ ማንኛውን ነገር እርድ መጠቀም አልችልም። ለእኔ የጠቀመኝ ለእናንተ ላይ ጠቅማችሁ ይችላል። ማንኛቸውንም ደግሞ ቤት ውስጥ ግብአቶች እንደዚሁ እሬት አሁን በጣም ነው ለእኔ የሚጠቅመኝ የሚመቸኝ እሬት፣ ቡና፣ እርጎ በጣም ይመቸኛል። አሁን ጾም ስለሆነ እርጎ ስለማልጠቀም ነው። ግን ማለት ነው እናንተ ለእኔ የተመቸኝ ለእናንተ አይመቻችሁ ይሆናል። ይሄ ግን የበቆሎ ዱቄት ይህን ያህል ማንኛውንም አይነት ብንጠቀመው አይጎዳንም። እንትንም ደግሞ ማለት ነው የሮዝ አበባ ደግሞ በጥጥ ፊታችንን በባዶውን ብንጠቀመው በጣም ምርጥ ነው። በጣም ምርጥ ነው ከሚባለው በላይ ተጠቀሙ። ግን አንድ እንትን የቤት ውስጥ ግብአት ውህድ ተጠቅማችሁ ፊታችሁን ቀብታችሁ የሚቆጠቆጣችሁ ከሆነ ወዲያውኑ ታጠቡት። ወዲያውኑ ታጠቡ። ለምን አልተመቻችሁም? ለእናንተ ማለት ነው። ለአንድ ሰው ተመቸ ማለት እኔ ያሳየዋችሁና ለእኔ የተመቸኝ ነገር ለእናንተ ላይመቻችሁ ይችላል። ይሄንንም ያው በታሳቢነት ማለት ነው። እና ውድ እና የተከበራችሁ ቤተሰቦቼ ለእኔ ጠቅሞኛል። የውላችሁ ፏ ፍክት ብያለሁኝ። እንግዲህ ቪዲዮን ከወደዳችሁት ላይክ በማድረግ አግዙኝ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። ለሀገራችን ሰላም፣ ፍቅር፣ አንድነትን ያድልልን። ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ። በስራችሁ ስኬታማ ሁኑ። ደህና ሁኑ። አመሰግናለሁ።